ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ወለጋ ተአምር ተሰራ፣ ትግራይን በአንድ ወሩ ጊዜ ውስጥ እንጠቀልላታለን ተባለ። በኦሮሚያ ግዳጅ አፈሳው ህዝቡን አማረረ፣ ግብር ከፋዮችም ቅሬታቸውን አቀረቡ። ቴሌቪዥን ጣቢያውም የመጨረሻ ማስጠንቀቂያ ተሰጠው። ወንጀለኛውም በቁጥጥር ስር ዋለ። ምክር ቤቱም ውሳኔውን አሳለፈ። ጅቡቲም ማስጠንቀቂያ ሰጠች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በወለጋ ተአምር ተሰራ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሙን ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ታላላቅ ድሎችን ፈጸመ። ፋኖ ባደረገው የተጠናከረ ኦፕሬሽን ነው በክሪሙ ወረዳ ስር የሚገኙትን ቀበሌዎች ቦቃ ቀበሌ፣ ነጭሎ ቀበሌ፣ ወደሳ ዲማ ቀበሌ እና ሀሮ አዲስ ዓለም ከተማን መቆጣጠር መቻሉ ነው የታወቀው። በዚህም በተጠና አውደ ውጊያ በርካታ ያገዛዙ ሰራዊትና የክልሉ ጥምር ኃይል ሙትና ቁስለኛ ሆኖ ወደ ክሪሙ ወረዳ መሸሹንም ለማወቅ ችለናል። ከግንባር በደረሰን መረጃ የጠላት ኃይል እየተደመሰሰው ከፍተኛ ቁጥር ያለው ሲሆን በርካታም ቁስለኛ መደረጋቸውም ተረጋግጧል። በዚህ አስደንጋጭ ምት የተበሳጨው የአገዛዙ ሰራዊት እንደለመደው ንጹሐንን በከባድ መሳሪያ ሲደበድብ መዋሉና በልዩ ቦታው ወደሳ ዳማ ቀበሌ በተባለው 13 እና 15 የ16 ዓመት ልጆችን በግፍ አማራ በመሆናቸው ብቻ መረሸኑ ታውቋል። ውጊያው ቀኑ ሙሉ የዋለ ሲሆን ጠላትን አይበገሬዎቹን ይበልጣል መኮንን አዲስ ዓለም ክፍለ ጦር አይቀጡ ቅጣት ሲቀጣ ውሎ ጨለማ ገላግሏቸዋል ነው የተባለው። በተጨማሪም የአገዛዙ ሰራዊት ከሆሮ ጉድሮ አቤ ደንጎሮ ተነስቶ ወደ ክሪሙ እገዛ ለማድረግ በጉዞ ላይ ሳለ የጌጤ ግርማ መብረቅ ክፍለ ጦር መንደር 21 ቀበሌ ልዩ ቦታው አንገር መድኃኔዓለም ላይ ባደረገው ደፈጣ ውጊያ ከፍተኛ ቁጥር ያላቸው የአገዛዙን ኃይል እርምጃ ወስዶባቸዋል ሲል የአማራ ፋኖ ወለጋ ቢዛሙን አንሻ ሰይድ እዝ ምክትልና ይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና ቃል አቀባይ ለዘውዱ ሾው ሚዲያ በላከው መረጃ ገልጦልናል። በኦሮሚያ ክልል አስገዳጅ አፈሳና ወታደራዊ ስልጠና እያደረገ መሆኑ ተነገረ። ይህ ድርጊት የተፈጸመው በጅማ ዞን በኦሞ ቢያማ ወረዳ ውስጥ ሲሆን ወጣቶቹ በግድ አፈሳ አጭር ስልጠና በመስጠት ወደ ጦር ግንባር እየወሰዳቸው ይገኛሉ ነው የተባለው። በዚህ ምክንያት ልጇ የታፈሰባት አንዲት እናት ራሷን ማጥፋቷም ተረጋግጧል። ሽመልስ አብዲሳን ጨምሮ ከፍተኛ የኦህዴድ ባለስልጣናቶች የአማራ ፋኖ ሊያጠፋን ወይም ሊጨርሰን ይችላል፣ ይህ ከመከሰቱ አስቀድሞ የኦሮሞ ሕዝብ ተነስቶ መከላከልና መጠበቅ አለበት በሚል በኦሮሚያ የሚገኙ ወጣቶችን እያፈሰ ለግዳጅ ማሰማራቱ በርካታ የኦሮሞን ማህበረሰብ ማስቆጣቱ ነው እየተገለጸ የሚገኘው። በምንም ጉዳይ ላይ ልጆቻችንን ያለ አግባብ እንዲሞቱ አንፈቅድም። በተለይም ከዚህ ቀደም በትግራይ አሁን ደግሞ በአማራ ኦሮሞን እንደዚህ ሊያደርጉ ነው እያላችሁ አታስጨፍጭፉን፣ ልጆቻችንን አትግደሉ። ለብዙ ዓመታት ከእነዚሁ ማህበረሰብ ጋር በፍቅርና በአንድነት መኖራችን እየታወቀ ዛሬ ሊያጠፏችሁ ነው የሚለው ነገር ለምን መጣ በሚል ተቃውሟቸውን በማሰማትም ላይ ይገኛሉ። አደገኛ ህገወጥ የሰዎች አዘዋዋሪ ተጠርጣሪ አድነው ባሻው ከማላዊ ተይዞ ወደ ኢትዮጵያ ተመለሰ። የኢትዮጵያ ፌዴራላዊ ፖሊስ ከኢንተርፖል እና ከማዕከላዊ ፖሊስ ጋር በመተባበር ባደረገው ክትትል ነው በህገወጥ የሰዎች አዘዋዋሪነት የተጠረጠረው አድነው ባሻው ውዳሞን በቁጥጥር ስር በማዋል ለህግ እንዲቀርብ ወደ ኢትዮጵያ ማምጣቱን አሳውቋል። እንደ ፖሊስ መረጃ ተጠርጣሪው ከማዕከላዊ ኢትዮጵያ ሀዲያ ከምባታ ወጣቶችን ወደ ደቡብ አፍሪካ ለማሻገር የሐሰት ተስፋ በመስጠት ከ600 እስከ 800 ሺህ ብር ይጠይቅ እንደነበረም ነው የተገለጸው። በጉዞ ወቅትም ተጓዦችን በኬንያ እና በታንዛኒያ በረሃዎች፣ ጫካዎች ውስጥ በመተው በረሃብና በኤሌክትሪክ ንዝረት በማሰቃየት እንዲሁም ተጨማሪ ገንዘብ ከቤተሰብ በመውሰድ በኢሰብአዊነት ድርጊት መከሰሱም ተገልጧል። ተጎጂዎቹ ደቡብ አፍሪካ ሳይደርሱ በቁጥጥር ስር ውለው በስራትና በገንዘብ የተቀጡ ሲሆን ፖሊስም ከ2015 ዓ.ም ጀምሮ ሲከታተለው የቆየው ይህ ተጠርጣሪ የማላዊ ፖሊስ አሳልፎ እንደሰጠውም ገልጧል። ለአሃዱ ኤፍኤም 94.3 እና ለአርት ቴሌቪዥን የመጨረሻ ማስጠንቀቂያ ተሰጣቸው። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለቱ ሚዲያ ተቋማት የመጨረሻ ማስጠንቀቂያ መስጠቱን ነው ያሳወቀው። ባለስልጣኑ በአዋጅ ቁጥር 1238/2013 በተሰጠው ስልጣን መሰረት የሚዲያ ተቋማት ህግና የሙያ ስነ ምግባር አክብረው መስራታቸውን እየተከታተለ ድጋፍና እርማት በማድረግ ላይ ይገኛልን ብሏል። በዚሁ መሰረት
አሃዱ ኤፍኤም 94.3 እና አርት ቴሌቪዥን የተሰጣቸውን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜ ያረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጫታቸው የመጨረሻ የጽሁፍ ማስጠንቀቂያ በባለስልጣኑ ተሰጥቷቸዋል። ለባለስልጣኑ መስሪያ ቤቱ ከሬዲዮ እና ቴሌቪዥን ጣቢያዎች ኃላፊዎች ጋር ተደጋጋሚ ህግና የሙያ ጥሰቶች ላይ ውይይቶች ያደረገ ቢሆንም በጉልህ ለውጥ ሳያታይ በመቅረቱ ማስጠንቀቂያ መስጠቱን ነው ያሳወቀው። ስለሆነም ጣቢያቸው በቀጣይ ስራዎችን በህግና በሙያ ስነ ምግባር መሰረት እንዲያከናውኑ በጥብቅ ለማሳሰብ እንወዳለንም ብሏል። ባለስልጣኑ ማስጠንቀቂያውን በመገናኛ ብዙሃን አዋጅ ቁጥር 1238 ዝባር 2013 አንቀጽ 74 መሰረት የተሰጠው መሆኑን እየገለጽን ሚዲያችሁ ተመሳሳይ የህግ መተላለፍና ጥሰት እየፈጸመ የሚቀጥል ከሆነ በህጉ መሰረት ቀጣይ አስተዳደር እርምጃ እንደሚወሰድ ባለስልጣኑ አሳውቋል። ባለስልጣኑ የሚዲያ ተቋማትም በሁሉም የዘገባ ስራዎቹ ላይ የመገናኛ ብዙሃን አዋጅና የሀገሪቱን ህጎች እንዲሁም የዘርፉን የሙያ ስነ ምግባር አክብሮ መስራት የሁሉም ግዴታ መሆኑንም ላፍታም ሊዘነጉ እንደማይገባም ባለስልጣኑ አስጠንቅቋል። ግብር ከፋዮች ቅሬታቸውን አሰሙ። ከአቅማችን በላይ የሆነ ግብር ተጥሎብናል፣ መስራት እንዳንችል እያደረገን ነው ሲሉ ነው የቁርጥ ግብር ከፋዮች ከፍተኛ ቅሬታ ያቀረቡት። በርካታ በክልልና በከተማ አስተዳደር የሚገኙ የቁርጥ ግብር ከፋዮች ለ2018 ዓ.ም የተተመነባቸውን ግብር ከአቅማቸው በላይ መሆኑን እየገለጹ ነጋዴዎቹ ከአምናው ጋር ሲነጻጸር ግብሩ በግድየለሽነትና በዘፈቀደና እጅግ መጨመሩንም ገልጠዋል። አንዳንዶቹ የሚከፍሉት ግብር ከ25 ሺህ ብር ወደ 180 ሺህ ብር እንዲሁም ከ10 ሺህ ብር ወደ 50 ሺህ ብር ማደጉን ጠቅሰው ግብሩን በፍጥነት ካልከፈሉ የንግድ ቤታቸው እንደሚታሸግ እንደተነገራቸውና አቤቱታ ለማቅረብ የሚሰማቸው ማጣታቸውንም ነው የተናገሩት። ቅሬታ አቅራቢዎቹ የግብር ግምገማ በተጨባጭ የንግድ አቅም ተመስርቶ እንዲከናወንና የሚመለከተው አካላትን ምላሽ እንዲሰጥም ጥሪ አቅርበዋል። ለወንጀል ድርጊት መባባስ የህግ አስከባሪው አካል ዋነኛ ኃላፊነት ሊወስድ ይገባልም ተባለ። በአንዳንድ አካባቢዎች የሚገኙ የማህበረሰብ አቀፍ ፖሊስ አባላትና የወንጀል መከላከል መርማሪዎች ከህገወጥ ድርጊት ፈጻሚዎች ጋር በመሻረክ ለወንጀል ሽፋን እየሆኑ ነው ሲሉ ነዋሪዎቹና ተጎጆቹ ቅሬታቸውን አቅርበዋል። ቅሬታ አቅራቢዎቹ እንደሚያስረዱት ይበልጥ ህግ ያስከብራል ተብለው የተመደቡ የማህበረሰብ ፖሊስ በህገወጥ ድርጊት ላይ የሚደረጉ ድንገተኛ ፍተሻዎችን ቀድመው በመጠቆም ለወንጀለኞች ጥበቃ እንደሚያደርጉ እንዲሁም ተጎጆቹ የሌባና የእገታ መረጃ ምስክር እና ማስረጃዎች ይዘው ወደ ፖሊስ ጣቢያ ሲሄዱ ተገቢውን ፍትህ ከመስጠት ይልቅ ለተጨማሪ እንግልትና ለሙስና ጥያቄ እንደሚገርቧቸውም ገልጠዋል። ይባስ ብሎም እቃችሁ ኤግዚቢት ሆኖ ይቆያል የሚል ስጋት ተጎጂዎችንም በማስፈራራት ከተጎጂዎች ጋር አደራድሮ የመልቀቅ አሰራር እየተስፋፋ መምጣቱንም ነው የተናገሩት። በመሆኑም የአዲስ አበባ ፖሊስና የሚመለከተው የህግ አካላት ከህገወጦቹ ጋር የሚተባበሩ አባላትን በጥብቅ በመከታተል ለህግ እንዲቀርቡ አሰራሩም ገምግሞ መስመር እንዲያስይዙ እና የዜጎችን ደህንነት የሚያረጋግጥ ተጠያቂ ያልሆነ አሰራር እንዲዘረጉ ህዝቡ በአጽንኦት ጠይቋል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ መሆኑ ተነገረ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናልም ነው ያሉት። ይህም ከመደበኛ ተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ እንደሆነም ተገልጿል። የምጣኔ ሀብት ባለሙያ እንደገለጹት ግብር አጣጣሉ እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ወይም ካርቦን ሊለያይ እንደሚችልም ነው የተናገሩት። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶች ደግሞ ዝቅተኛ እንዲከፍሉ ሊደረጉ ይችላልም ተብሏል። ግብሩ በከተሞችና በክልሎች የሚሰበሰቡ በመሆኑ አካባቢው መስተዳደሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለው የገንዘብ ጫናም ይቀንሳል ነው የተባለው። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ እንደሚገኝም ታውቋል። በትግራይ ጦርነት ከተጀመረ ከአንድ ወር ባነሰ ጊዜ ውስጥ ልንቆጣጠራት እንችላለን ተባለ። ህወሓትም ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጣለሁ ሲል በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ተናገረ። በአንድ ወር ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ። ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል። ኃይላችንን መሰብሰብና መምታት ብቻ ነው ያሉት ደግሞ ሌተናል ጀነራል ጻድቃን ገብረትንሳኤ ሲሆኑ ትግራይን ከአንድ ወር ባነሰ ጊዜ ውስጥ እንቆጣጠራታለን፣ እንደ ከዚህ ቀደሙ የሚደረግ ረጅም ጊዜ ጦርነት የለም ሲሉም ተናግረዋል። አሁን ወደ ውጭ ዜናዎች እናመራለን። ጅቡቲ የጅቡቲ መንግስት ማስጠንቀቂያ ሰጠ። ጅቡቲ በባቤል መንደር ሰርጥ ላይ የሚተላለፉ የንግድ መርከቦችን በተናጠል ቀረጥ ለመጣል የሚደረጉ ሙከራዎችን በዓለም አቀፍ የባህር ትራንስፖርት ደህንነት ላይ አደጋ ይደቅናሉ በማለት ነው ያስጠነቀቀችው። የባቤል መንደር በተላላፊ ለዓለም የንግድ መርከቦች ሁሉ ክፍት መሆን አለበት በማለትም ጅቡቲ አቋሟን በግልጽ አሳውቃለች።
አንድ የቀጠናው ኃይል ብቻውን በመርከቦች ላይ የማለፊያ ቀረጥ ከጣለ የጎረቤት ሀገራት ሉዓላዊነትን የሚጋፋ ተቀባይነትም የሌለውና የዓለምን ንግድ የኤነርጂ ዝውውር የሚጎዳ ድርጊት ይሆናል ስትልም ጅቡቲ አስጠንቅቃለች። የባህር ትራንስፖርትና ደህንነት ሉዓላዊ መብቷን ለማስከበር በተናጠልም ይሁን ከዓለም አቀፍ አጋሮች ጋር በመተባበር ዲፕሎማሲያዊ፣ ህጋዊና የጸጥታ አማራጮችን እንደምትከተል ያሳወቀችው ጅቡቲ ዓለም አቀፉ ማህበረሰብ በባቢል መንደር ክፍት ሆኖ መቀጠሉ እንዲያረጋግጥም ጠይቃለች። አሜሪካ ምክር ቤቱ ውሳኔ አስተላለፈ። የአሜሪካ የህግ መወሰኛ ምክር ቤት የላይኛው ምክር ቤት ወይም ሴኔት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ የመውሰድ ስልጣናቸውን ለማገድ የቀረበውን የውሳኔ ሀሳብ በ49 ለ50 በሆነ በጠበበ የድምፅ ልዩነት ውድቅ አደረገው። በሴናተር ክሪስቲያን ጊል ብራንድ የቀረበው ይህ ጥያቄ ኮንግረሱ የጦርነት አዋጅ ሳያወጣ የአሜሪካን ጦር በኢራን ውስጥ የሚደረገውን ወታደራዊ እንቅስቃሴ እንዲያቆም የሚጠይቅ ነበር። ውሳኔው ውድቅ መደረጉን ተከትሎ ፕሬዚዳንት ትራምፕ በቀጠናው ላይ ያላቸውን ወታደራዊ እርምጃ የመውሰድ ሙሉ ስልጣን እንደተጠበቀ ይቆያልም ነው የተባለው። በድምፅ አሰጣጡ ላይ 3 የሪፐብሊካን አባላት ሀሳቡን ሲደግፉ፣ አንድ የዲሞክራት አባል ደግሞ ተቃውሞ ድምፅ ማሰማታቸው ነው የተገለጠው። ሩሲያ የቴሌግራም መስራች ፓቬል ድሮቭን በዓለም አቀፍ ተፈላጊ ዝርዝር ውስጥ ከተተችው። ሞስኮ ፓቬል ድሮቭን በወንጀል ድርጊት እንደምትፈልገው ነው ያሳወቀችው። ድሮቭ የሽብር ጥቃቶች እንዲፈጸም ያበረታታል ስትልም ወንጅለዋለች። የዩክሬን የደህንነት ተቋም ቴሌግራም በመጠቀም በሩሲያ ጥቃት እያቀነባበሩ መሆናቸውንም ገልጣለች። በሩሲያ ተወልዶ ያደገው ድሮቭ ከሩሲያ ባለስልጣናት የተቀነባበረ ስም ማጥፋት እየቀረበብኝ ነው ሲልም የቀረበበትን ክስ ውድቅ አድርጎታል። ሀገሪቱ ከዓመት በፊት በቴሌግራም መተግበሪያ ላይ ገደብ ጥላ እንደነበረም የሚዘነጋ አይደለም። ኢትዮጵያና ኬንያን ስራ ፈላጊዎች በእስያ ማጭበርበር ካምፖች ተጠያቂ ሆኑ። የተባበሩት መንግስታት የስደተኞች ኤጀንሲ IOM ኢትዮጵያውያንና ኬንያንን ጨምሮ በምስራቅ አፍሪካ የሚሄዱ ስራ ፈላጊዎች በደቡብ ምስራቅ ኤዥያ የሚገኙ የኦንላይን ማጭበርበሪያ ካምፖች ተጠያቂ መሆን አደጋ በፍጥነት እየጨመረ መምጣቱን ነው ያሳወቀው። ኤጀንሲው እንደገለጸው የወንጀል መረቦቹ በውጭ ሀገር ከፍተኛ ደሞዝ የሚያስገኙ ስራዎች እንዳሉ በማታለል ስራ ፈላጊዎች ይመለምላሉ። ተጎጂዎችም መዳረሻቸው ላይ ሲደርሱ ፓስፖርታቸውን ይወስዱባቸዋል። በጥብቅ ጥበቃ ስር የሚገኙ ካምፖች ውስጥ በማስፈራራት በድብደባና በሌሎች ስቃዮች የኦንላይን ማጭበርበር እንዲፈጽሙ ይገደዳሉ ነው የተባለው። IOM በ2022 እስከ 2025 ባለው ጊዜ ገደብ ውስጥ በምስራቅ ኤዥያ ለግዳጅ ወንጀል ከተወሰዱ 39 ሀገራት የመጡ ከ3502 ተጎጂዎች መደገፉን ገልጾ ከነዚህም መካከል ከኢትዮጵያና ከኬንያ የመጡ ሰዎች እንዳሉ ገልጧል። የተባበሩት መንግስታት የወንጀልና የአደንዛዥ እጽ ቢሮ UNODC እንደሚያመለክተው ከሆነ በማይናማር በካምቦዲያና ላኦስ የተስፋፉት እነዚህ የማጭበርበር ካምፖች በየዓመቱ በቢሊዮኖች የሚቆጠር ዶላር ገቢ ያስገኛሉ ነው ያለው። በምስራቅና በደቡብ ምስራቅ ኤዥያ ብቻ የሚፈጸመው የኦንላይን ማጭበርበር ባለፈው ዓመት ከ88 እስከ 114 ቢሊዮን የአሜሪካን ዶላር ገቢ እንዳስገኙም አሳውቋል። ሐማስ ሙሉ በሙሉ ትጥቅ ለመፍታት ተስማምቷል ላሉ ፕሬዚዳንት ትራምፕ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የሰላም ቦርድ በተደረሰው ስምምነት መሰረት ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን በማህበራዊ ትስስር ገጻቸው ላይ አሳውቀዋል። ስምምነቱ ጋዛን በአዲስ የፍልስጤም ወታደር ለማስተዳደር በሚደረገው ጥረት ውስጥ ትልቅ እርምጃ መሆኑን ጠቅሰዋል። የቡድኑ ከፍተኛ ባለስልጣናትም ሐማስ በሰላም እቅዱን መስማማቱንና ይፋዊ መግለጫ እንደሚያወጣም ማረጋገጣቸውን ቢቢሲ ዘግቦታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።